ተመልከቱ እስቲ። በአውሮፓ ዙሪያ ካሉ ታዋቂ ሙዚየሞች ውስጥ በጣም እጅግ ውድ የሆኑ ስዕሎችና የወርቅ ቅርሶችን ይሰርቃል። በአጠቃላይ የሰረቃቸው እቃዎች ዋጋ 1.4 ቢሊዮን ዶላር የሚደርሱ ናቸው። ግን የሚገርመው አንድም ቀን ይህን የሚሰርቀውን እቃ አይሸጥም። ሁሉንም ሰብስበው እናቱ ቤት ባለው መኝታ ቤት ውስጥ ነበር የሚያከማቸው። በመጨረሻም ግን ፖሊስ የያዘው በሰረቀበት ሙዚየም አቅራቢያ ባለ አንድ ካፌ ውስጥ ቁጭ ብሎ ምግብ ሲበላ ነበር። ይሄ ያልበቃ ብሎ ግን እናቱ ስትናደድ ያንን 1.4 ቢሊዮን ዶላር የሚያወጡ ቅርሶችን ግማሾቹን ቆሻሻ ገንዳ ውስጥ፣ ግማሹን በእሳት፣ ግማሹን ባህር ላይ ለቀቀችው። ዛሬ የምናየው ታሪክ በታሪክ ውስጥ ትልቅ አስገራሚ የጥበብ ስራዎች ሌባ የሆነውን ፈረንሳዊውን የስቴፈን ብራይት ዊዘርን እውነተኛ ታሪክ። ይሄ የምትመለከቱት ትክክለኛ የስቴፈን ፎቶ ነው። አብዛኞቹን በመሃል የምታዩቸው አኒሜሽኖች የተጠቀምኳቸው እሱን የሰራቸውን ድርጊቶች ለመግለጽ። እሺ ቤተሰቦች የምሰራው ስራ የሚመቻችሁ ከሆነ ቻናሉን ሰብስክራይብ ያደርጋችሁ አግዙኝ። ይህ ሰውዬ የተለያዩ ቅርሶችን ከመስረቁ በፊት በጣም ለጥበብ ፍቅር ያለው እንደዚህ ለቅርሳ ቅርሶች በጣም የሚጨነቅ ሰው ነበር። እናም ይሄ የጥበብ ፍቅሩ ነው ወደ ሌብነት ሙያ ያመራ። በጣም ውድ ሱፍ የሚለብስና ለስለስ ያለ ሰው ነው የሚመስለው ሲያዩት። ይህ ሰውዬና ፍቅረኛው የተለያዩ ሙዚየሞች ውስጥ እየተዘዋወሩ ጥበቃዎች እያያቸው ቅርሶችን በኪሳቸው ይዘው ይወጡ ነበር። ግን እንዴት ሊሳካላቸው ቻለ? ውድ ቤተሰቦች ጨዋታው የሚጀምረው አሁን ነው። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር 1995 ዓመተ ምህረት አውሮፓ ውስጥ ነው። ስቴፈን እድሜው በ20ዎች ውስጥ ያለ ገና ወጣት ሲሆን ከፍቅረኛው ከአን ካትሪን ጋር በተለያዩ ሀገራት ፈረንሳይ፣ ስዊዘርላንድ፣ ጀርመን ውድ ቅርሶች ወደሚገኙባቸው ሙዚየሞች እየተዘዋወሩ ይጎበኛል። ነገር ግን የእነዚህ ሰዎች ጉብኝት ለየት ያለ ነበር። እንደሌላው ሰው ሙዚየም ብቻ ጎብኝቶ ለመምጣት አልነበር የሚገቡት። ውድ ተመልካቾች ስቴፈን እቃዎችን ለመስረቅ ማታ አይጠብቅም ወይም የደህንነት ሲስተም ይይዘኛል ብሎ አይጨነቅም ነበር። እሱ የሚሰርቀው ቀን ላይ ነው፣ ሙዚየሙ በሰው ተሞልቶ እያለ ማለት ነው። የእነዚህ ሰዎች የመስረቅ ስልታቸው በጣም ቀላል ነበር። ፍቅረኛውና ስቴፈን ወደዚህ ከገቡ በኋላ ፍቅረኛው ሂዳ ጥበቃውን ለማዘናጋት ትሞክራለች። ጥበቃው ጋር ሄዳ የሆነ እንደታመመ ሰው ምናምን ታስመሰላለች። ስቴፈን ደግሞ በዛ ሰዓት ወደሚሰርቅበት ቦታ ሄደ። የሆነ ሰው ወደዛ ወደ ስቴፈን ክፍል ሲመጣ ጮክ ብላ ታስላለች ወይ የሆነ ድምፅ ታወጣ ነበር። በዚህ ሰዓት ደግሞ ስቴፈን በኪሱ የያዛትን ትንሽዬ ቢላዋ ያወጣና በሚሊዮን ዶላር የሚገመተውን የድሮ ስዕል ከከፈፉ ላይ በጥንቃቄ ስዕሏን ብቻ ቆርጦ ያወጣል። ከዛ በጃኬት ውስጥ ይደብቀውና ልክ እንደ ማንኛውም ቱሪስት ደህና ሆኖ ብሎ እየተሳሳቁ ይወጣሉ። እነዚህ ሁለት ፍቅረኛሞች በ7 ዓመት ውስጥ ከ239 በላይ ሙዚየሞች ላይ ተደጋጋሚ ዘረፋ አድርገዋል። ይህን ሁላ ዘረፋ ሲፈጽሙ ግን አንድም ቀን ስተሰርተው አያውቁም። በፖሊስም ተይዘው አያውቁም። እንደ ማንኛውም ጎብኝ ነበር ወደዛ ሙዚየም የሚገቡ። በጃፓን፣ በፈረንሳይ በተለያዩ ውድ ሙዚየሞች እየዞሩ ነው ይህንን ውድ ቅርሶች የሚዘርፉት። እሺ ውድ ተመልካቾች አሁን ትልቁ ጥያቄ ይህን ሁላ በሚሊዮን የሚቆጠር ዶላር የሚያወጡ ቅርሶችን የት ነው የሚያስቀምጠው? ይሸጣቸዋል ወይ ዝም ብሎ እቤት ውስጥ ነው የሚያስቀምጠው? ይህ ሰውዬ ግን ከሰረቀ በኋላ እነዚህን ቅርሳ ቅርሶች የሚያደርጋቸው ነገር ግን በጣም የሚያስገርም ነበር። ስቴፈን የሚኖረው ከእናቱ ጋር ፈረንሳይ ውስጥ ባለ አንድ ትንሽ አፓርታማ። የሰረቃቸውን ንብረቶች በሙሉ እናቱ በማታውቀው መልኩ በመኝታ ክፍል ውስጥ ያከማች ነበር። ክፍሉን ሙሉ በሙሉ ጨለማ አድርጎ መስኮቶችን በትልቅ መጋረጃ ዘግቶ በሚሊዮን ዶላር የሚገመቱ የ16ኛው ክፍለ ዘመን ስዕሎችን ግድግዳ ላይ ይሰቅላቸው ነበር። አልጋው ዙሪያ በሙሉ የንጉሳውያን ወርቅ፣ የወርቅ ሳህኖች፣ አልማዝ እና የዝሆን ጥርስ የተለያዩ በቃ ውድ ቅርሶች እነዚህ ሙዚየም ላይ የሚቀመጡት ማለት ነው። እና ይህ ሰውዬ ኢንተርቪው ላይ ቀርቦ በራሱ አንደበት የተናገረው ነገር አንድ ነገር ልንገራቸው። እኔ የምሰርቀው ለገንዘብ አይደለም። እኔ የጥበብ ስራዎች እስረኛ ነኝ። ማታ ስተኛ በእነዚህ ውብ እቃዎች ተከብቤ መተኛት ደስታ ይሰጠኛል ብሎ መግለጫ ሰጥቶ ነበር ከተያዘ በኋላ። ይህ ሰውዬ በቃ ባጭሩ እብድ የጥበብ ፍቅረኛ ነበር ማለት ትችላላችሁ። አስቡት ያን ሁላ በቢሊዮን የሚያወጣ ቅርስ ሰርቃችሁ ወይ ሽጣችሁ የሆነ ነገር ካላደረጋችሁበት ዝም ብሎ ቅርሱን ቤት ውስጥ ማስቀመጥ። ደግሞ ይሄን ሁላ ቅርስ ያስቀምጥ እናትየው አታውቅም ነበር። እዛ ክፍል ውስጥም ገብታ አታውቅም። ልጅየው ብቻ ነበር የሚገባው። እናት ወደዛ ክፍል እንዳገባ በጣም አስጠንቅቆ ነው የሚነግራት እና እናትየው አንድም ቀን ግን ወደዛ ክፍል ለመግባት አስባታ። ችግሩ ግን የቱንም ያህል ብልጥ ቢሆን ሁልጊዜ ማምለጥ የማይቻል ነበር። በኖቬምበር ወር 2001 ዓመተ ምህረት ስቴፈን ስዊዘርላንድ ውስጥ ከሚገኝ አንድ ሙዚየም ላይ እጅግ ውድ የሆነ የድሮ የናስ ጥሩምባ ሰረቀ። እንደተለመደው ፍቅረኛው ያንን ድራማ ሰራጭ በተሳካ ሁኔታ ከዛ ሙዚየም ያንን ሰርቀው በሰላም አመለጡ። ነገር ግን ይህንን ጥሩምባ ከሰረቁ ከሁለተኛው ቀን በኋላ ስቴፈን አንድ ስህተት ሰራ። ያንን ጥሩምባ ወደ ሰረቁበት ሙዚየም አቅራቢያ ተመለሰ። ለምን መሰላቸው የተመለሰው? በሙዚየሙ አትክልት ስፍራ ውስጥ ሽኮኮ ፍሬ ሊበላ ነበር። አዎ ቤተሰቦች ልክ እንደሰማችሁ እኔም ስሰማው በጣም ነበር ያስገረመኝ። ያ 1.4 ቢሊዮን ዶላር የሰረቀው ማስተር ማይንድ ለሽኮካ ፍቅር ሲል ወደዛ
ሙዚየም ተመለሰ። በዛ ሰዓት ግን አንድ የሙዚየሙ ጥበቃ ስቴፈንን በፊቱ አወቀ። ወዲያውኑ ለፖሊስ ደወልና ያንን ጥሩምባ የሰረቀው ሰው አሁን እዚህ ሙዚየሙ አቅራቢያ ነው የሚገኘው ብሎ ለፖሊስ አሳወቀ። ፖሊሶቹም በፍጥነት ነበር ወደ ቦታው የመጡት። ስቴፈንም እዛ ቁጭ ብሎ ያችን እንትን እያደረገን በነበረበት ሰዓት ስቴፈን በስዊዘርላንድ ፖሊስ ቁጥጥር ስር ዋለ። ፖሊሶች የት እንደሚኖርና ምን ያህል ዕቃ እንደሰረቀ ገና አላወቁም ነበር። ምክንያቱም እነሱ ያወቁት ስዊዘርላንድ ውስጥ የሰረቀው ብቻ ነው። እሱ ግን በተለያዩ በጀርመን፣ በፈረንሳይ ውድ ዕቃዎችን ሰርቋል። እነሱ ይህን ጥሩምባ ብቻ የሰረቀ መስሏቸው ነበር። ነገር ግን ይህ ሰውዬ መያዙን የሰማችው ፈረንሳይ የምትገኘው እናቱ ልጇ መታሰሯን ስትሰማ ነገሮች በሙሉ ተበላሹ። የስቴፈን እናት ሚራይል ልጇ መታሰሩን ስትሰማ ፖሊሶች ቤቷን መጥተው መፈተሻቸው እንደማይቀር አወቀች እና ለዓመታት ልጇ እንዳትገባ ሲከለክላት ወደ ነበረው የልጇ መኝታ ክፍል ስትገባ ግን አይኖቿን ማመን አልቻለች። ምንድነው የማየው ነገር ብላ በጣም ደነገጠች። ክፍሉ በቢሊዮን ዶላር ዕቃዎች ተሞልቷል። እች ሴት በልጇ ከመናደደው የተነሳ ምን አደረገች መሰላችሁ? እሷ የምታውቀው እስከዛሬ ሙዚየሞችን ከፍቅረኛው ጋር እንደሚጎበኝ ነው እንጂ እነዚህ ውድ ስሪዎች ሰርቆ እንደሚመጣ ጭራሽ አታውቅም ነበር። ዕቃዎችን ደብቃ ልጇን ከእስር ማዳን ሲገባት በሚሊዮን የሚቆጠሩ የዓለማችን ድንቅ ስዕሎች በቢላዋ እየቆራረጠች ቆሻሻ መጣያ ውስጥ ግማሾቹን በእሳት ግማሾቹን ባህር ላይ ጨመረቻቸው። የወርቅና የብር ቅርሶችን ደግሞ በትላልቅ ጆንያዎች ሞልታ ቤታቸው አቅራቢያ ወደሚገኝ አንድ የቦይ ውሃ ውስጥ ወረወረቻቸው። የዓለማችን ትልቁ የጥበብ ቅርስ በጥቂት ሰዓታት ውስጥ አወደመችው ሴት። ነገር ግን ከጥቂት ቀናት በኋላ ፖሊሶች በቦይ ውስጥ የወርቅ ዕቃዎች በጭቃ ተሸፍነው አገኟቸው። እች እናት ግን ያኔ ዕቃዎችን አወጣ በመጣሏ ብቻ ለእሷም ጦስ ናት ማለት ነው። ወሽቶ አልተጠቀመበት። እናትየው በቁጥጥር ስር ዋለች። ስቴፈን ደግሞ በሰራው ወንጀል ለ3 እስከ 4 ዓመት እስራት ተፈረደበት። ያቺ አብረው ሙዚየሞችን የምትጎበኘው ፍቅረኛዋ ደግሞ 1 ዓመት ከ6 ወር ተፈረደበት። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። ከዚህ ታሪክ ትምህርት እንዳገኛችሁ ተስፋ አደርግ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንዲሁም በሚቀጥለው በሌላ እውነተኛ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ ባይ